ሞት አንዴ ከተጀመረ ከባድ ነው የሚባለው ለዚህ ነው። በተለይ ነጠላ አዘቅዝቃችሁ ብቻ ተጠቀሙ፣ ጥቁር አትልበሱ፣ ጥቁር መልበስ ሞት ይጠራል እየተባለ ይነገራል። እንደገናም ደግሞ ጣሊያኖች ወደ ኢትዮጵያ ያመጡብን ባህል እንጂ የኢትዮጵያ ባህል አይደለም። እንደው እባክሽ ፀጉርሽንም አትልነጪ፣ ደረትሽንም አትድቂ፣ ፊትሽንም አትቧጭሪ፣ መቃብር ቦታ እየሄድሽም አታልቅሺ፣ አታልቅሱ እንደው እባካችሁ እየተባለ የሚነገረው ለምንድን ነው? ሞት ሞትን ይጠራል። እንደገናም በሞት ላይ ሆኖ ደግሞ ምን ነው ምን አረኩ እግዚአብሔር ወይ ለምን ወሰድክብኝ ያላችሁ ስታማረሩ ይብሳል ነገሩ። እግዚአብሔር ልከኛ ሆኖ ሳይሆን ማማረራችሁ ከአምላክ ጋር የሚያጣላ ስለሆነ ንስሐ ባልገባ ማንነታችሁ አባትና እናታችሁን የገደለው ማን እንደሆነ ባላወቀ ማንነታችሁ ሆናችሁ ስታማረሩ የሚሰራው ማን ነው? ዲያብሎስ ነው፣ እግዚአብሔር አይደለም። በጸሎት እስካልታጠረ ያ ቤተሰብ ሐዘናችሁን ለበጎ አድርግልን ብላችሁ ነፍሳቸውን ማርልን ብላችሁ በቅዳሴ ክርስትና ስማቸው እንዲጠራ ወደ ማድረግ ስቴፕ ካልሄዳችሁ በቃ እግዚአብሔር የፈቀደውን አደረገ፣ እግዚአብሔር ሰጠ፣ እግዚአብሔር ነሳ ብላችሁ እንደየው ካላደረጋችሁ የሚቀጥል ነው የሚሆነው ሞቱ። የሚገል እግዚአብሔር ብቻ አይደለማ፣ ነፃ ፈቃዳችንን ተጠቅሞ ዲያብሎስ ሊገድል ስለሚችል። እንደዛማ ከሆነ ሰው ራሱን ሲያጠፋ ሲታነቅ እግዚአብሔር እንዲታነቅ ያደረገው ልንል ነው። እግዚአብሔር መግደል ይችላል ወይም ደግሞ በሞት ላይ ስልጣን አለው ማለት የሞተ ሰው በሙሉ እግዚአብሔርን የገደለው ማለት አይደለም። ከታቀደበት ቀን ሰው ለምሳሌ 2040 ላይ ለምትሞተው ተብሎ እየተነገረው አንድ ሰው ዛሬ ላይ መሞት ፈልጋለሁ ብሎ ከሞተ ከተፈቀደለት ዓመት ወደዚህ በራሱ ፍቃድ ህይወቱን አቋርጧታል ማለት ነው። ስለዚህ ሰው በነፃ ፈቃዱ ሞትን የሞት መልአክን ጠርቶ ያስተናግዳል። በተለይ ጸበል ቦታ የመናፍስን ውጊያ አውቃችሁ ወደ ዓለም የገባችሁ ሰዎች በጣም ብዙ ዋጋ ከፍላችሁ እንዳትመለሱ ከአሁኑ መመለስ ነው ያለባችሁ። ይህን ለብዙዎች አዳርሱ። ለምን 2 እጥፍ ሆኖ 8 እጥፍ ሆኖ የሚመጣበት አስቡት። አንድ ነበር አጋንንቱ 8 ሆኖ መጣበት፣ 7 ሆኖ መጣበት፣ አጠቃላይ 8 ማለት ነው ከራሱ ጋር። ለዚህ ሰው ሁለተኛው ይከፋበታል ያለው። ምን ዋጋ ይከፍሉ ይሆን? ምን ዋጋ ተከፍሉ ይሆን? ትምህርት አዳምጠው ይሄን የመሰለ ነገር ገብቶ ሁሉንም አባቶች አውቀው ያጠምቃሉ የሚባሉትን አባቶች ያውቃሉ፣ ይሄዳሉ፣ ይቀርባሉ፣ ምን ያሉ። አጅሬው ግን አሁንም ያገኛቸዋል። ለምን? እቅዱ ውስጥ ያለው እቅድ ምን እንደሆነ ያውቀዋል አጅሬው። 3 አይነት ነገር አለ ሰው ተመልሶ ወደ ኃጢአት እንዲገባ የሚያደርጋቸው። ይህን መንፈሳዊ ትምህርት ካዳመጡ በኋላ መልሰው ዓለማዊ እንዲሆን የሚያደርጋቸው ማለት ነው። አንደኛ ሰይጣንን በመፍራት ብቻ። ሰይጣንን ፈርተውት ወይኔ እኔ ውስጥ እየጮኸ ነው፣ እኔ ውስጥ አለ፣ ኑሮዬን ህይወቴን የሚያበላሽብኝ የሚያመሰቃቅልብኝ ይሄ ሁሉ ከሆነ ላባረው ብለው ፈርተውት ብቻ እሱን ለማባረርና ከውስጣቸው ለማስወጣትና እንደገና ወደ ነበሩበት ሰላማዊ ህይወታቸው ለመመለስ ሲሉ ብቻ ዘፋኝም ሊሆኑ ይችላሉ፣ ዓለማዊ ዝሙት ህይወት ውስጥ ያሉ ሊሆኑ ይችላሉ። ይመጡና አልበም ሊያወጡ እኮ ተዘጋጅተዋል። በቅርበት ራሱ አልበም ሊያወጡ በቃ ሙዚቃ ምናምን ቅንብር ጨርሰው ምን ብለው መተው እኔ ጋ መምህርዬ እንደዚህ በቃ ችግር እየገጠመኝ ይኸውልህ ስራዬ ላይ እንቅፋት እየገጠመኝ እና እግዚአብሔር የዘፈን ተባባሪ ነው እያልከው ነው። ዘፈንህን እርግፍ አርገተውና ጹም፣ ጸልይ፣ ስገድ፣ ስራ ፊልድህን ቀይር። ከዛ በኋላ እግዚአብሔር ያግዛል፣ ይረዳል። መንፈሱ የሚያገኝህ ናይት ክለብ ከሆነ እዛው የሚመለስብህ የሚደገምብህ ከሆነ ከጭፈራ ቤት ወይም ደግሞ ከአጠቃላይ ከድምፃዊነትህ ተያይዞ የሚመጣ ከሆነ ለምን አትተወውም? እና ስራ ፊልድህን ለማትቀየር ብቻቸው ጊዜ አይ የማ እንጀራዬ ነው እግዚአብሔር ድምፅ የሰጥቶኛል አይደል ይላሉ። አስተሳሰብ ላይም ገና ናቸው፣ ኃጢአትም ላይ ገና ሳይጨርሱ ይመጣሉ። ታዲያ መምህር ለምን ትሉኛላችሁ? እኔ እኮ የእንደዚህ አይነት አስተሳሰብ መምህር እንዴት እሆናለሁ? ምናልባት እንደ መምህር አይታችሁኝ መምጣታችሁን አመሰግናለሁ። ግን ፈጽሞ ይሄን ኃጢአት መተው አለብኝ የሚል ሀሳብ ከሆነ ሰው ራሱን ሲያጠፋ ሲታነቅ እግዚአብሔር እንዲታነቅ ያደረገው ልንል ነው። እግዚአብሔር መግደል ይችላል ወይም ደግሞ በሞት ላይ ስልጣን አለው ማለት የሞተ ሰው በሙሉ እግዚአብሔርን የገደለው ማለት አይደለም። ከታቀደበት ቀን ሰው ለምሳሌ 2040 ላይ ለምትሞተው ተብሎ እየተነገረው አንድ ሰው ዛሬ ላይ መሞት ፈልጋለሁ ብሎ ከሞተ ከተፈቀደለት ዓመት ወደዚህ በራሱ ፍቃድ ህይወቱን አቋርጧታል ማለት ነው። ስለዚህ ሰው በነፃ ፈቃዱ ሞትን የሞት መልአክን ጠርቶ ያስተናግዳል። ምንድነው ይሄን ማብራራት ያስፈልገው? እናትየዋ ከሞቱ በኋላ ልጆቹ በቃ በጣም ተበጣበጡ፣ ሃይማኖት ቀየሩ። በተለይ ሶስቱም ሴቶች ፕሮቴስታንት ሆኑ። አንደኛ ወንድማቸው ጭምር ይዘው ወደዛ ሄዱና 2 ወንዶች ብቻ ቀሩ እና የሚገርም ነው። የመጀመሪያው ልጅና ሁለተኛዋ ሴት ሁለቱ አባታቸው ሌላ ነው እና ወደ እነሱ ቤተሰብ መጥቶ ሊያጽናናቸው ብሎ ገባ እዛ ቤት እና
ሲገባ ቤተሰብ ሆነ። አባታችን እንደ አባት ይሁናችሁ አይዟችሁ ምናምን ብሎ ሲያመጣው አባቱን ሲያመጣ እነዛ አባታቸውና እናታቸው የሞተባቸው እህትና ወንድማማቾች በጣም ተናደዱ። እንዴት ከስንት ዓመት በኋላ ያልኖረበት ቤት መጥቶ እንዴት ይኖራል ምናምን ሲሉ ጊዜ ምን ችግር አለው? የእናንተን አባት እንደ አባት አድርጌ ብዙ ጥረት ሄጃለሁ፣ ብዙ ርቀት አድርጌያለሁ። እንደገናም ደግሞ አሁን ደግሞ የኔ አባት ደግሞ እናንተን መጥቶ እዚህ ቤት ውስጥ እንደ አባት እንዲሰማን ቢያደርግ አድገናል፣ ትልቆች ነን። አሁን እኛ አባት ስላላገኘን የምንሞላቀቅ ወይም ደግሞ ምንሞት አይደለንም፣ አያስፈልገንም። እርስ በርሳችን ተጋግዘን መኖር እንችላለን፣ ይውጣልን። ከዛ ለምን አባቴን ጠሉት ብሎ ይሄ ሰው ቤት ውስጥ ጭቅጭቅ ይጀምራል። ቀድሞ ምን ያውቃል ብያቸዋለሁ? አባቱን ለማዳን ብሎ ደብተራዎቹን ያውቃል። ደብተራዎቹ ጋር ሲሄድ ለምንድነው አባቴን የገደላችሁት ሲላቸው እንደ ጥያቄ ማለት ነው። ቀኑ ደርሶ ነው የሞተው። እግዚአብሔር ሊወስድ ያሰበውን ደግሞ እኛ ምንም ማድረግ አንችልም ብለው ነው የዋሹት። ግን ግብር ነው ያደረጉት ብሉ። እንግዲያውስ እንደዛ ከሆነ አሁን እኔ ማንም ሰው ሳይቀናቀነኝ ሀብት ንብረቱን አባቴ የሚሰራውን ስራና ሀብት ንብረቱን የራሴ ብቻ ማድረግ እፈልጋለሁ ብሎ ደብተራዎቹ ጋር ይሄዳል። ምንም ሳይራራላቸው። ለምን? የማይራራ ጨካኝ የሆነ መንፈስ ቀድሞ ገብቶበታልና። ይኸውላችሁ ብዙ ጊዜ የምናገረው ልጆቻችሁ ሲታመሙባችሁ ወይ ባልሽ ወይ ደግሞ ሚስት ስትታመምብህ እግዚአብሔር ያውቃል ንስሐ ገባበታለሁ ነገ ደግሞ እስተካከላለሁ ብላችሁ ወደ ደብተራ፣ ወደ ጠንቋይ፣ ወደ ስርማሽ ቅጠል በጣሽ፣ ወደ ኮከብ ቆጣሪ፣ ወደ ቃልቻ አውሊያ ምናምን ወደሚካድሙ ሰዎች ቤት ሄዳችሁ መፍትሄ የምትጠይቁ ሰዎች አፍሳችሁት ነው እንደገና ወደ ቤት የምትመጡት። የባሰ ሌላ ሞት። በእንቅርት ላይ ጆሮ ደግፍ፣ የቆጡን አውርድ ብላ የብብቷን ጣለች እንደሚባለው የባሰ ችግር ነው የምታመጡት ብዬ የምናገረው ዝም ብዬ አይደለም። ይሄ ልጅ የእውነት የሚሆን ውሸት አባቱን ለማዳን ጥረት ሲያደርግ ይቺ ልጅ በምታውቀው መፍትሄ ነው እንደዚህ ያደረገችው። ከክፍለ ሀገርና ከገጠር የሚመጡ ሰዎች እግዚአብሔርንም ሊያስተዋውቁን ይችላሉ፣ ደብተርናንና ደግሞ ቃልቻውንም ሊያስተዋውቁን ይችላሉ። በሀገራችን እኮ እንዲህ ያለ ነገር ይደረጋል፣ ለምን እንዲያትሞክሩላትም ብሎ ባዕድ የሆነውን ነገር ሊናገሩና እንደ መፍትሄ ሊያደርጉት ይችላሉ። እኔ አንድ የማውቃቸው እናት ቡና ማስፈላት ያስጀመረቻቸው ሰራተኛ አለች። የቤት ሰራተኛ ቡና ማስፈላት። እትዬ ይሄ እኮ የእናቴ አባት ዛር ሲጣላ ነው፣ ለምን እስቲ ቡና ያፈሉለትም? እስቲ የሚሆነውን እኔ እስቲ ተጣልቶት ሊሆን ይችላል አለቻቸው። እውነትሽን እኮ ነው ልጄ፣ እውነትሽን እኮ ነው፣ እስቲ ቆይ እስቲ ብሎ ነገራችን ላይ ሴቶች ፍቅር የሚይዛቸው በእልህና በወንድ ልጅ ሲሪየስ ቁም ነገረኝነት በስራ ወዳድነቱ ከዛ ዛሬ ላይ አተኩሮ የመለከቱት ይሄ ሰው ለወደፊቱ ያዋጣል አያከስርም ብለው አተኩሮ የመመልከት ብቃት አላችሁ ሴቶች። በጣም የምትገርሟችሁ እንትናችሁ ይሄ ነው። ግን ገንዘብ ያለው ወንድ ደግሞ ከሆነ ትንሽ ቃም አድርጌ ሳብሳብ አድርጌ መይረጥ አድርጌ ላከማችና ከዛ ወደ ማፈቅረው ልሂድ ብላችሁ ደግሞ የምትሉት የሚያስጠላ ነገር አላችሁ። ይሄ ትንሽ ይከብዳል እና የምትወዱትን የምታፈቅሩትን ሰው በልባችሁ ይዛችሁ የማይገባ ቦታ እስኪያልፍ ያለፋል። የምትፈልገውን እስከምታገኝ የማትፈልገውን አድርግ በሚለው መርህ የምትንቀሳቀሱ ፍጥረቶች መሆናችሁ ትንሽ ይከብዳል እና በዚህ የፈለገ ተቀየሙኝ እንጂ 90% ሴቶች ባህሪ ነው ብዬ አስባለሁ። እግዚአብሔር የመረጣት እንደ መንፈሳዊ የሆነች ሴት ካልሆነች እሷም ሆና የነቃች ካልሆነች አይሆንም። የከባድ ነው። ባጣ ቆየኝ የማዘጋጀት ባህሪ ትንሽ አለ። ወንድ ላይ ያው የታወቀ ደካማ ጎን፣ ግልጽ የሚታወቅ ደካማ ጎን አለ። ሳቀችልኝ ብሎ ጥያቄ የሚያበዛ ከጭን መካከል ያለውን ጉዳይ ቶሎ ብሎ ካልተፈናጠጥኩ የሚል ኮርቶ መጋቢያ ላይ ካልወጣው የሚል ማለት ነው። ቀጥሎ ደግሞ ቢፈልገው ጉዳይ ከፈጸመ በኋላ ለጊዜው የሚናገረውን ማያቅ በጣም ብዙ ዘልዛላና ቅፍፍ የሚል ባህሪ ያለው ወንዶች አሉ። ግን ይህን ሁሉ ልታስወግድ የምትችል ጠንቃቃና ብልህ ትህትና ያላት ሴትና መንፈሳዊት ሴት ብቻ ናት። ሌላ ማንም ልትሆን አትችልም። ደካማ ጎንን አዝሎ በመንቀሳቀስ ለምሳሌ ባለቤቴ ተስፋዬ የሚባል ሰው አዝላ ለምትሄደው ጀርባዋ ላይ በአይን አልታይም፣ በስም ግን አለውኝ። ሰላም ነው፣ እንዴት ነሽ፣ ልጆችሽ፣ ባለቤትሽ ደህና ነው ትባላለች። አዝላኝ ትዞራለች ማለት ነው። እኔንም ልክ እንደዛው እንዴት ነሽ፣ ባለቤትሽ፣ ልጆች ደህና ናቸው እባላለሁ። ስለዚህ መልካም የሆነ በትዳር ውስጥ ያሉ ሰዎች ሲሆኑ ጥያቄው ቀለል ብሎ ባጭሩ ያልፋል። ፈተና የበዛበት ትዳር ከሆነ ግን እንዴት ሆናችሁ፣ ያ ጉዳይ እንዴት ሆነልሽ፣ ተሳካላችሁ፣ ያ ነገር ተስተካከለ ብለው ቆም ብሎ ደግሞ ይጠይቃሉ። ስለዚህ ስም አለ፣ ከኋላ የምናዝልበት የማይታይ አንቀልባ አለ።
የማይታይ አንቀልባ ባልሽን ያዘርሽበት ከልጆች እኩል ጡት እያጠባሽ የምታሳድጊው አኩራፊነቱን፣ ተናዳጅነቱን፣ ቁጡነቱን፣ ፌዘኝነቱን፣ ልክስክስነቱን፣ ዘማዊነቱን አዝለሽ ከልጆች እኩል እያጠባሽ በነገርም በአሽሙርም በቁጣም በለቅሶም ቢሆን እየገረፍሹ ማለት ነው አብረሽ የምታኖሪው ባል አለ። እንዲሁም ደግሞ ባል ሆኖ ደግሞ በጣም ቁም ነገረኛ ወንድ ሆኖ ሚስቱን አዝሎ በሳምሶናይቱ በሻንጣ ውስጥ አዝሎ ቢሮ የሚገባ አለ። እንዴት ወንክ ትዳርህ ሚስትህ እንዴት ነች? አልተስተካከለችም? የሆነ ቦታም ሲሄድ በጣም የሚያፍር ሰርግ ሲጠራ ምንም ቦታ ሲሄድ በጣም ብዙ ቦታ ላይ ሲሄድ አንገቱን እንዲደፋ የሚያደርግ የሚስት ባህሪ ካለ ያንን ባህሪ ሊገራ የሚችለው በምን እንደሆነ እያሰበም ቢሆን ግን አብራው ባለመሆኗና ከአቅሙ በላይ ሆናበት እሷ ባል እሱ ሚስት ሆኖ ምንም እንኳን እሱ ሚስት ባይሆንም እሱ ሁለት ባሎች ሁለት ኃይለኛዎች አንድ ላይ ቤት ውስጥ ተቀምጠው እንደሆነ እየተረዳ አንገቱን ደፍቶ የሚኖር ለልጆቹ ሲል የሚኖር ደግሞ አለ ማለት ነው። እና እናት እንደዛ ናት፣ የልጁ እናት። አባቱ አለ ግን የለም። ያው ጥምብዝ ብሎ ሰክሮ የሚገባው አይማታም፣ ምላስ ነው፣ ስድብ የለበትም፣ ይናገራል። ዝም ብሎ የባጤ ቆጡን የዛሬ 15 ዓመት 20 ዓመት የሞቱ ቤተሰቦቹን እያስታወሰ የሚያለቅስና ዝም ብሎ የሚለፈልፍ ምናምን ከዚህ ውጭ ያለፈ ነገር የለም። የሚጎዳ የሆነ የስካር መንፈስ የለበትም። ግን በቃ ይጠጣል። ገንዘቡን በመጠጥና በሱስ በቁማር ነው የሚጨርሰው አባቱ። እና አባዬ መጣ ብሎ ሰክሮ እያየው እንኳን እግሩን ያጥበዋል ልጁ ማለት ነው። እንግዲህ መንፈሳዊ ሰው አይደለም፣ በነገራችን ላይ መንፈሳዊ ሰው አይደለም። የስነ ምግባርን ኳሊቲ የእናት አስተዳደግን ኳሊቲ እየነገርኳችሁ ነው። የግዴታ መንፈሳዊ መሆን የግዴታ የኛን ትምህርት አዳምጦ ወደ ተግባር መግባት ብቻ አይደለም። በተፈጥሮ እንዲሁ እግዚአብሔር የሚያሸክማቸው ጸጋ የሚያሸክማቸው ሰዎች አሉ። መንፈሳዊነት ሲጨምሩበት፣ ጾም፣ ጸሎት፣ ስግደት ሲጨምሩበት ደግሞ ማይታይ መንፈሳዊ ልዕልናና ክንፍ ደግሞ ሊያበቁን የሚችሉበት ማንነት ያላቸው ሰዎች አሉ። በጣም ጎበዞች ቢበረቱበት፣ ቅዱስ ቁርባን በተለይ ቢቀበሉበት፣ ስግደት አብዝተው ቢሰግዱ ለብዙ ነፍሳት መትረፍ የሚችሉ በጣም ጎበዝ የሆኑ ወጣት ወንዶችም ሴቶችም አሉ ማለት ነው በየቤቱ። እና የአባቱን እግር ሲያጥብ ሰካራምነቱን በፍጹም አያስታውስም። አይ ፋዘር ምናምን ብሎ እግሩን እያጠበ ሶፋ ላይ ያስቀምጠዋል። ከአጠበ በኋላ ተባረክ ብሎ ሲመርቀው በተኮላተፈ ምላሱ መርቆት ጠዋት ሲነሳ የሚያስታውሰው ልጄን እግሬን አጥቦኝ የመረኩት ምርቃት ብቻ ነው ትዝ የሚለኝ ይላል። በጣም ይገርማቸዋል። ልጄን የመረኩት ምርቃት ብቻ ትዝ ይለኛል። ይሄ በጣም ትልቅ ነገር ነው አይደል? ምን ያህል የተባረከ ልጅ እንዳለውና አንድ ለእናቱ ደግሞ እሱን ያላቸው ልጅ አልወለዱምም፣ አልደገሙም፣ አልወረደባቸውም፣ አልደገሙም፣ አልሞተባቸውም። በቃ ይሄ ልጅ ወለዱ። በቃ እምቢ አላቸው። ከዛ በኋላ እናትየው እምቢ አላት። እምቢ አለኝ ነው የሚሉት እሳቸው። ሞከርኩ ልጅ ወንድም እንዲያገኝ ሞከርኩ፣ እምቢ አለኝ። ከዛ ጎረቤት ላይ ልክ የልጅ ኩያ አብሮ እኔ በወለድኩኝ በዛ ወራት ውስጥ የወለደች ጎረቤት አለችኝ። እሷም አንድ ለእናቱ የሆነ ልጅ አላት። አብሮን ያደጉት ወንድማማቾች ናቸው ማለት ነው ብለው ሴትዮዋ ነግረውኛል። ያኛው ግን ያው አልፎለት በገንዘብም በምንም ዳና ሀብታም ቤተሰብ ስላለው ወደ ውጭ ሀገር ሄዶ እዛ እየሰራ ነው ያለው። አብሮ ማደጋቸውን ከቁም ነገር ቆጥሮት ግን ሊያግዘው አልሞከረም። ይሄ ትንሽ ቅር የሚያሳይ ነገር ነው። ፎቶ መላክ ወይም ደግሞ አንዳንድ ዝም ብሎ አንዳንድ አልፎ አልፎ ሰላም ነው እንዴት ነው ከመባባል ውጭ ያለፈ ነገር የለም። ባይሆን ደስ ይለኛል። እንደዚህ የምትተዋወቁ በተለይ ውጭ ሀገር ያላችሁ ሰዎች በሰፈር ውስጥ አብሯችሁ ያሉ ጓደኞቻችሁን ስልክ መላክ፣ ስልክ ቀፎ ማለት ነው፣ አንዳንድ የሚጠቅሙ ነገሮችን መላክ፣ ደውሎ ሰላም ማለት በጣም አሪፍ ነገር ነው። ማበረታታት፣ ትምህርት ማስተማር። ዱርዬ ሆኗል ጫትቃሚ ሆኗል ምናምን ሲባል ስትሰሙ ይሄን ትምህርት አዳምጥ። እናትን አባትን ወይም አክስት አጎትን ወንድም እህትን ብቻ አይደለም መለወጥ ያለባችሁ፣ ጓደኞቻችሁን እስቲ ገሌን አቅርቡልኝ በስልክ ተማር፣ እስቲ ይሄን ትምህርት ተማር፣ ይሄን ኮሌጅ ገባና ተማር ላስተምርህ ብላችሁ ጓደኞቻችሁ ውለታ መዋል በጣም በጣም ትልቅ ጥቅም አለው። ከወንድም በላይ ነው። መወለድ ቋንቋ ይሆናል። ባዳ ወንድም የሚሆንበት ዘመን ይመጣል እና ማረፊያም ይሆናችኋል። የህሊና እረፍትም እንደገና ስትመጡም ደግሞ የከዳ ቤተሰብ ሲከዳ አንዳንድ ጊዜ ማረፊያ ይሆናችኋል እና ያ ሰው ከስጋ ወንድሞቹ እኩል ስታረጉት ከስጋ ወንድሞቻችሁ እኩል ስታረጉት ወይም ስታረጓት ሴትም ከሆነች የሚመጣውን ነገር አስቡት። በአይነ ህሊናችሁ ሳሉት እስቲ በጎ ለቀምን ነገር እንኳን ባይደረግ ለእናንተ ባይደረግላችሁ ይሄን በማድረጋችሁ ህሊና እርካታ ይሰማችኋል። ገንዘብ ወዳድ ሊሆን ይችላል። አሁንም ገንዘብ ይላክልኝ ሊል ይችላል።
ግን ያንን ማለቱን ማስተማር እኔ እኮ ማስተምርህ ለቁም ነገር ልትበቃ ነው፣ ዛሬ የምሰጥህን ገንዘብ አይደለም ማየት ያለብህ እንዲህ ነው እያላችሁ መምከር። በዚህ አጋጣሚ ነው የምናገረው። እና ልጅቷ ከልጁ ጋር በጣም አተኮረች፣ አፈጠጠች፣ ብዙ ነገር ሞከረች። ፍቅርም አልመሰላትም መጀመሪያ ዝም ብላ አይደል የልጁን መልካምነት አይታ እና ምንድነው ከልጁ ጋር የምታወሪው አሏት። ቴኒስና ባስኬትቦል የሚጫወቱ ጓደኞቿ ሰፈራቸው ላይ ምን አለ መሰላችሁ አንድ ጋርደን አለ፣ መናፈሻ ነገር ነው፣ ቴኒስ መጫወቻ ምናምን እንደዚህ ነገሮች አሉትና ይጠይቋታል ጓደኞቿ፣ ሀብታሞቹ ማለት ነው። አይ በጣም አሪፍ ልጅ ነው እና እኔ ና ያልኩት ዩኒቨርሲቲ የተማረ ልጅ እንደሆነ ደርሼበታለሁ። ቤታቸውም ሄጄ እናቱን ሳያት ፎቶ ግድግዳ ላይ የሚገርም የግራጁዌሽን ፎቶ አየሁኝ። ዋው ያልኩት እንደዚህ አይነት ቦታ ላይ ተመርቆ የማዕረግ ተሸላሚ ሆኖ እንደገና ደግሞ ሊስትሮ ሆኖ ሳየው ቤት ከገባው በኋላ አለቀስኩኝ። እኔም ተመርቄያለሁ፣ እሱም ተመርቋል። እኔ የተመረኩት በገንዘብ ነው፣ በገንዘብ ኃይል ነው። ገንዘብ ተከፍሎ ልጅ ግራጁዌት አድርጋለች ተብሎ በውሸት ነው የተመረኩት። እሱ ደግሞ የእውነት የተመረቀውና እናቱን አደነኳቸው። አባቱ ማን እንደሆነ አላውቃቸውም ምናምን ብላ ትነግረዋለች። እያወሩ ነው የሚሄዱትና ይሄ ልጅ አሁን ሊስትሮ የሚደርገው ዋው በእናትሽ በጣም የሚመች ነው፣ በእናትሽ ይሄንማ መርዳት አለብን። ስንመለስ አስተውሽኝ። ከዛ ሲመለሱ ይሄው ልጅ የነገረችው ልጅ ያ የሀብታም ልጅ ማለት ነው። እንግዲህ እሷ ቀበጥ ነች ብያቸዋለሁ። በጣም ቀበጥና ሀብታሞችን የምትረዳበት ማለት ነው፣ ድሃዎችን የምትረዳበት መንገድ በጣም የተሳሳተ ዝም ብሎ ተራ የሆነ አመለካከት ነው ያላት። ሲመለሱ 1000 ብር ሰጠው። ለምን እንደምትሰጠኝ አለው። ናትኮሳትሮ አይደለም ዝም ብሎ ቀለል አድርጎ ግን ለምን እንደሰጠኝ ሲለው ጊዜ በቃ ደስ ስላለኝ የስራህን እንትና አውቃለሁ ደግሞ ዩኒቨርሲቲ ተምራለህ ሲለው ጊዜ አዎ የት የምታውቀው ማን የትኛው ክላስ እነማን ጋር የት አገር ነው በቃ ችግር የለውም ይሄን ያዘው አለውና ሰጠው። እንዴት ሊሆን ቻለ ብሎ ገርሞ ተቀብሎ ማታ መጥቶ ለእናቱ ነገራቸው። በቃ ልጅቷ መታ አይታ ነው ያው ዝግረፍ ስዕልህን አይታ ነው እንዴ ብሎ ገርሞት ከዛ በተዘዋዋሪ መንገድ ስለዚህ ብሩን የሰጠችህ ራሷ ልትሆን ትችላለች ነግሬሃለሁ፣ ከሰው ጋር እንዳታነካካኝ እንዳትቀራረቡ ነግሬሃለሁ እያሉ እናትየዋ ልጅቷንም ያውቋታል፣ ታሪኳንም ያውቃሉ። ያው መቼም ሴቶች ወሬ ያመልጣቸውም በገንዘብ ምክንያት ግራጁዌት እንዳደረገች ማምን ነገሩት ነው እንዴ እንደዛ ነው። በቃ ለማንኛውም የማን ሰውዬ ልጅ እንደሆነች ያለውን ነገር ምናምን ማወቅ ፈልጋለሁ ነገሩት። ተግባባ፣ አወቀ። እናቱ እንዳይሰሙ አድርጎ ማየ በቃ እቺ ልጅ እንድቀርባት አልፈለገችም። እኔ ግን በወጣት ሙድ እቺ ልጅ ስሜቷ መረዳት ፈልጋለሁ አለና ሲቀርባት የሆነ ተወደዋለችና አንቺ ልጅ ወድሽኛል በጣም እየተመላለሽና ፊትሽ ራሱ ያስታውቃል አላት። እንዴ አንተ ግን እንዴት እንደዚህ ይጠየቃል? በወድህም እንደዛ ይባላል? ወድሽኛል ይባላል እንዴ? ከወደከኝ ወድጄሻለሁ ነው የሚባለው አለችው። አይ እንደዛ ልልሽ አልችልም፣ ግን እንዳትጎጂ ነው። አልወደድከኝም አለችው። ኦኬ ስለዚህ ወደሽኛል አላት። አዎ እሺ በቃ ታዲያ ምን ታመጣለህ አለችው። ከወደሽኝ ወንድማዊ ፍቅር ለመሆን ያለበት ሌላ ነገር ውስጥ እንዳትገቢ። አባትሽ በጣም ኃይለኛና ክፉ በጣም መጥፎ ሰው እንደሆኑ ሰምቻለሁ፣ አይቻለሁ። የመለሱልኝ መልስ ደግሞ ሰምተሻል፣ አይተሻል አላት። ያንን ቅድም ያልኳችሁ ነግሯታል ማለት ነው። እንኳን አለም ጫማ ይላስጠርቅ ልጅ እንኳን በዚህ በኩል እንድታልፍ አልፈልግም፣ ጫማሽ ይጣርግ እንድትላት ብሎ አልፈልግም ብለውታል ብያቸዋለሁና ይሄን ሁሉ ነገር ባይምሯቸው ያዙትና ልጅቷ ለሀብታም ልትዳር ሆነ። ጓደኛቸው የኚህ የሀብታሙ ሰውዬ የልጅቷ አባት ጓደኛ ማለት ነው። ምን ብዬ ስም ላውጣ? ወዳጃቸው ልበል መለየት እንዲመቻችሁ። ወዳጃቸው በጣም ይከራከራል። ተው እቺ ልጅ ለሀብታም አትዳራት፣ ግድ የለህም። ሀብታሞች የልጅህን ጸባይ አይችሉትም። ልጅህ በጣም ቀበጥና አስቸጋሪ ነች። አቅብጣኝ ያሳደግካት ምንም እንዳይጎልባት፣ በዛ ላይ በአባት እጅ ያደገች ሴት ልጅ በጣም አስቸጋሪ ናት። ሴት ልጅ እንዲያውም በእናቷ እጅ ነው ማደግ ያለባት። ምንም እንኳን አባትና እናት አብረው ቢኖሩም ሴት ልጅ ቀበጥ እንዳትሆን እናቷ ታስፈልጋታለች። እየሞለጨች እየሰደበች ኮስተር እያለችም ቢሆን እንደዛ ታደርጋለች እና ለአባቷ ልዩ ፍቅር ስላላት አታጨማልቃት እያሉ እየነገሩት ነው ያደጉትና እውነትም ልጅቷ በጣም ከአይምሮ በላይ ሆና ነው። ትሁን ምን ችግር አለው? በቃ ለሀብታም ድራት ነው ውጭ ትሄዳለች ትኖራለች፣ እኔ ሰፈር እንድትልከሰከስብኝ አልፈልግም ብለው ጭቅጭቅ አለ በየቀኑ እና ከአንድም ሁለት ጊዜ ልጄን አጋብቻት አንተ ነህ ለሀብታም አትዳራት፣ አይሳካላትም፣ አይጠብቋትም፣ አያከብሯትም ብለህ ተናግረህ ሟርት ሆነህባት አሟርተህባት ልጄ ላይ ያፋታሃት። ስለዚህ ከአሁን በኋላ እንዲያውም ልጄን እንደዚህ እንድትላት አልፈልግም ብሎ ተጣሉ። ወዳጃቸውና ሰውየው ማለት ነው።
ሁለት ጊዜ አግብታ ሁለት ጊዜ ፈታለች። ሁለት ጊዜ አግብታ አባትየው ከወላጃቸው የሰሙት ምንድነው? ሀብታም ወንድ ካገባች በላዋ ላይ ቺት ያደርግባታል፣ ይማግጥባታል፣ በክብር አይሰጣትም። ልጅህም ደግሞ ቀበጥ ስለሆነች ደግሞ አይስማሙም። ሞራሌ፣ ክብሬ፣ ፌሚኒስትነት ምናምን የሚባለው ይሄ ምናምን የበላይነት የሚባል ነገር አለ። የሴትን እኩልነት ያለ መንፈሳዊነት ሊጠብቁ የሚሞክሩ አሉና እንዲህ አይነት ነገር አይቼባታለሁ እና በጣም ከባድ ነው። አኩርፋ ልትመጣ ትችላለች። ለምን መጣሽ? ሁለት ጊዜ ነው ሶስት ጊዜ ተጣልተው ከፍቅረኛዋ ከመጀመሪያ ባሏ ጋር ማለት ነው። ለምን መጣሽ አላት። እንዴ አምሽታ አትምጣ፣ የምታመሽ ከሆነ ደግሞ ጥራኝና እኔ አብረን እናመሻለን እንጂ ብቻህን አትጠጣም፣ ብቻህን አታመሽም ምናምን ብያልኩት። ጭራሽ ከኔ ጋር ደግሞ ግሮሰሪ ልትቀመጭ ትፈልጊያለሽ ወይ? ወይም ከጓደኞች ጋር አብረሽ ልትዝናኝ ትፈልጊያለሽ ወይ? ይህ ከዚህ ብሎ አባረረኝ። ሁለተኛ ጊዜ ደግሞ እንደገና ስላኮረፋት አኮረፈኝ። ስለዚህ አይፈልገኝም አይወደኝም ማለት ነው ብላ ደግሞ መጣች። እንዴ አንቺ ትዳር እኮ ቀልድ አይደለም፣ ትዳር አዳር አይደለም። ትዳር ማለት እጅግ በጣም የተከበረ ትልቅ ተቋም ነው ብለው ሰውየው አባትየው ነገሯት። ያው እንደ ትልቅ ሰው ምንም እንኳን ለሌላ ሰው ክፉ ቢሆኑም ለልጃቸው መካሪነትን ይቸገራል ብዬ አላስብምና ምንም የምትሰማ ሰው አይደለችም። ለቤት ነው መቀመጥ የምትፈልገው። ፈታችሁ። እኔ እኮ ነግሬህ ነበረ ብለው ወዳጃቸው ነገሯቸው። ከዛ ሁለተኛ ጊዜ ደግሞ አገባች። ስታገባ በጣም ድል ባለ ሰርግ ነው። ለአንዴና ለመጨረሻ ጊዜ መስሏቸው አጋቡ። ባልየው በጣም መልካም ሰው ነበረ፣ ጥሩ ሰው ነበረ። ግን ሩካቤም አልፈጸመችም፣ ምንም አላደረገችም። ልትነካኝ አልፈልግም፣ እኔ ካንተ ጋር ምንም ጉዳይ የለኝም። ባሌ ነህ፣ አዎ፣ ግን ትምህርቴን ከጨረስኩ በኋላ ነው ማንኛው ነገር መፈጸም የምፈልገው ምናምን ብላ ሌላ ነገር ስትከተል ስትል ችግር የለውም እጠብቅሻለሁ አላት። እንደዛ እንዲላት አልነበረም የፈለገችው። አይነት ላይ ሁሉ ላይዋ ላይ እንግዲህ በደንብ ያወራል፣ ግልጽ ነው የሚያወራው መንፈሱ ላይዋ ላይ እና ከሳምንት በኋላ ደግሞ እንፋታለችው። እንዴ የተጋባ ነው እኮ የዛሬ 3 ሳምንት ነው፣ ምንድነው የምታወሪው? አብረን እንተኛ ስልሽ አይ ትምህርት ልጨርስ አልሽኝ ይሻልኩሽ፣ ከዛ ደግሞ የተሻለው ነገር ላንቺ መርጬ ደግሞ ስንከባከብሽ ደግሞ አትወጂ፣ ምንድነው ችግር አለ አላት። እና አልወደድኩም፣ ቤተሰቦቼን አምጥተህ ያገባዋል እኔ አላውቅም ማለት እኮ እንድትወጂ ምን እንዳደረግሽ ትፈልጊያለሽ? እና ቢያንስ ከሰርጉ በፊት መሆን የሚገባው ነገር ኦልሬዲ ጥፋት አጥፍተናል፣ ብዙ ወጪ ወጥቷል፣ ግን እንድትወጂኝ እኔ ምን እንዳደረግልሽ ትፈልጊያለሽ አላት። እና ተጫወተችበት፣ ተንከባከባት፣ ብዙ ቦታ አዝናናኛለችው ምናምን አለችው። 6 ወር ነው ምናምን ያክል ቆዩ፣ አልቻለችም፣ ተፋታች። የተፋታችበት መንገድ በጣም ሲምፕል የሆነ ነገር ቢሆንም ግን መጨረሻ ላይ አልሄድም ብላ ድርቅ የምትልባቸው ነገሮች የመንፈስ እንደሆነ ያስታውቃሉ። ይሄ ሁሉ ሆኖ ግን ፍቅር በጣም አፍቅረው አይደለም፣ ይሄንን ምስኪን ልጅ አፍቅረው አይደለም እንደዚህ የምትለው